አሜዚንግ። በጣም ብዙ ቤተሰቦቻችን እየዳኑ ነው። በተአምር እየዳኑ እየመሰከሩ ነው አይደል? ደስ ብሎናል። በጣም ሁላችንም ደስ ብሎናል። ተመልካችም ተጠቃሚም አስጠቃሚም እኔ ማለት ነው ሀሳቡን ያመጣሁት ትክክለኛ ሪያሊቲ የሆነ መድኃኒቱን ያመጣሁላችሁ እኔ በተለይ የእውነት ልዩ አይነት ስሜት ነው እየተሰማኝ ያለው እና በጣም ደስ ብሎኛል። ከእግዚአብሔር በታች እየዳናችሁልኝ ስለሆነ አሁን ግን እንጨት የምትሸጡ ሰዎች እድሉን ተጠቅማችሁ የእውነቴን ነው የምላችሁ፣ እድሉን ተጠቅማችሁ እንጨት የምትሸጡ ድንገተኛ ብላችሁ እንጨት የፍቅፋቂ እንጨት የምትሸጡ ሰዎች የፍልጥ ፍቅፋቂ እንጨት ገንዘብ አያርግላችሁ። ሲቀጥል ደግሞ ጠመናይ ብላችሁ ጣውላ ፈቅፍቃችሁ የምትሸጡ ሰዎች ሰው ጣውላ ይሸጣል አስቦ። እኔ ምን ጊዜ ፎርጅዱን እንደሰራችሁት ምን ጊዜ ምኑን ከምኑ እንዳደረጋችሁት እውነቴን ነው የምላችሁ። በጣም ነው የሚያሳዝነው። እንደገና ደግሞ ይሄ አንደኛ ብላችሁ ደግሞ ከርቤ የምትሸጡ ድንጋይ፣ ጥቁር ድንጋይ ምንም ከርቤ የማይል የምትሸጡ ሰዎች ሁለተኛ ከሆነ ሁለተኛ፣ ሶስተኛ ምን ችግር አለው? ሰው ካመነበት ጊዜ ካላመነበት ይተው። ግን በዚህ ብላችሁ እችን አጋጣሚ ተጠቅማችሁ ሰምታችሁ ዋጋ የጨማራችሁ ሰዎች ገንዘብ አያርግላችሁ። ለምን መሰላችሁ? ሰው ገንዘብ ስለሌለው ታሞ ተሰቃይቶ የኖረ ሰው ስለሆነ፣ በዛ ላይ ደግሞ የተጭበረበረ የውሸት ነገር የምትሸጡ ሰዎች አመድ ይሁንባችሁ። ልክ አይደለም። ፈጣሪ ራሱ የማይወደውን ስራ አትስሩ። ስለዚህ እኛ ደግሞ እንደ እምነታችን ነው እንድናለን። ኩይስ አፈርን ደግሞ የግድግዳ አፈር ፍራሽ ኩይስ አፈር እያላችሁ የምትሸጡ ሰዎች ኩይስ አፈር ሲጀምር እኮ አይሸጥም። ኩይስ አፈር ከክፍለ ሀገር ራቅ ካለ ቦታ ነው ገበያ ላይ ያለ እንደ ኩይስ አፈር የሚሸጡ ሰዎች። ምናልባት ያመጡ ሰዎች ከክፍለ ሀገር ትክክለኛ ኩይስ አፈር ያመጡ ሰዎች ሊሸጡ ይችላሉ። ገበያ አለ ብላችሁ መርካቶ የምትሸጡ ሰዎች እኔ በጣም ይገርመኝ እና ኩይስ አፈር ገበያ አይሸጥም፣ የለም። በትክክለኛ ነገር መናገርና መሸጥ ምን ችግር አለው? ግን የሰውን ፍላጎት የሰውን ትርታ አዳምጣችሁ ሰውን በዚች አጋጣሚ ማጭበርበር በራሱ እናንተ ስለነብሳችሁ ግን ምን ይዛችሁ ነው? እውነት እነሱ የተያዙ ሰዎች ናቸው፣ ይገዛሉ። እናንተስ ግን ያ ገንዘብ መጥፊያችሁ አይሆንም? ምንም እኮ ዳቦ እንኳን የማይገዛ ገንዘብ ነው እኮ። እና እግዚአብሔር ይማራችሁ። እናንተ በትክክለኛ ቦታ ብትገዙ ጥሩ ነው። አሁን ደግሞ ምላችሁ ማለት ነው በጣም የሚያሳክካችሁ ሰዎች፣ አለርጂ ያለባችሁ ሰዎች፣ መድኃኒት ስትወስዱ መድኃኒቱ የሚያሳክካችሁ ሰዎች፣ የሰውነት መድኃኒት ስትወጡ የሚያሳክካችሁ ሰዎች፣ ጥቁር ተከፋፍሎ ሰውነታችሁን ያበላሸ ሰዎች አላችሁ። እናንተ የሚቆሳስል እግራችሁ ሙሉ ሰውነታችሁ የሚቆሳስል ሰዎች ኦሪጂናል፣ እውነቴን ነው የምላችሁ ኦሪጂናል ጠመናይ ዱቄቱን ፓውደሩን ፈልጋችሁ ኦሪጂናል ጠመናይ አለ፣ አጋጣሚ ይኖራል። ከፈለጋችሁ እኔ ልክላችኋለሁ። ኦሪጂናል ጠመናይ ዱቄቱን ፈልጋችሁ በሩብ ከገዛችሁ ለብዙ ጊዜ ይሆናችኋል። እሱን እንትን ትበጠብጣላችሁ። ለብ ባለ ውሃ በጣም ልስስ ባለ ውሃ ማለት ነው። ልስስ ባለ ውሃ ማታ ትበጠብጡ። ንጹህ ሆናችሁ ዞሮ ምንም አይነት መድኃኒት ንጹህ ሆናችሁ ያንን ጠመናይ ትበጠብጣላችሁ። ከምን ጋራ እንትን ጋር ከድኝ ጋራ ቢጫው ድኝ ማለት ነው። ከድኝ ጋራ ትበጠብጣላችሁ አንድ ላይ። ድኙን ውሃ ላይ አድርጋችሁ ድኙን 5 ሊትር ውሃ ላይ ጨምሩት። ድኙን መጀመሪያ ድኙ ይሟሟላችሁ እዛ ላይ 5 ሊትር ጸበል ቢሆን ደግሞ አሪፍ ነው በጣም። 5 ሊትር ጸበል ላይ ድኙን ጨምሩት። ከዛ በኋላ በሳህን አርጉና ደግሞ ዱቄቱን ጠመና ያርጉና በዛ ላይ በጥብጣችሁ በሃይላንድ አስቀምጡ። ፀሐይ ጠዋት በጣም ፀሐይ ሳትገባ ልስስ ያለች ዝም ያለች ፀሐይ፣ ትንሽዬ ፀሐይ ልስስ ያለ ለስላሳ ፀሐይ ላይ ትቀመጡና የበጠበጣችሁትን በጥብጣችሁ ያደራችሁትን ጠመናይ በእንትን ውሃ በዚህ በውሃው የተበጠበጠው የተዘፈዘፈው ውሃ አለ አይደለ? በዙ ውሃ ጠመናይ በጥብጣችኋል። 5 ሊትር ጸበል ላይ ጨምራችሁ በጥብጣችኋል። እሱን ገላችሁን ትቀባላችሁ። ሊጥ ነው የሚሆነው፣ ነጭ ሊጥ ነው የሚሆነው። ሙሉ ሰውነታችሁን ይሄ ካንገታችሁ ጨምሮ የሚያሳክካችሁ ሰዎች፣ አለርጂ ያለባችሁ ሰዎች ሙሉ ሰውነታችሁን እስከ እግራችሁ፣ ፀጉራችሁ ብቻ ነው። ፀጉራችሁ ካለው ትቀባላችሁ፣ ከሌለው ፀጉራችሁ አትቀቡም ማለት ነው። ሙሉ ሰውነታችሁን ትጠቀማላችሁ።
ፊታችሁን ፀሐይ ላይ ቁጭ ብላችሁ እንዳትጠቀሙ። ፊታችሁም ካለበት ፊታችሁን ደግሞ ገባ ብላችሁ ከፀሐይ ላይ ወጣችሁ ፊታችሁን ትጠቀማላችሁ። እሱን ሙሉ ሰውነታችሁን ተቀብታችሁ ለ1 ሰዓት ላይላችሁ ላይ ይቆያል። ጠመናዩ ኦሪጂናል ጠመናይ ለ1 ሰዓት ያህል ላይላችሁ ላይ ይቀመጣል ማለት ነው። ተዘብዝፎ ያደረው ጠዋት ፀሐይ ላይ ለስለስ ያለ ፀሐይ ላይ አውክታችሁ እንደ ሊጥ አድራችሁ ቀጠን አርጋችሁ በሃይላንድ ማስቀመጥ ትችላላችሁ። በሆነች ንጹህ ዕቃ ማስቀመጥ። ዕቃችሁ ንጹህ መሆን አለበት፣ ጥላ እንዳይሆን። መድኃኒት ስለሆነ እሱን ሙሉ ገላችሁን ትቀባላችሁ። ከዛ ከ1 ሰዓት በኋላ ትታጠባላችሁ ለ7 ቀን ማለት ነው። እርግፍ ታውቃላችሁ? እርግፍ እከክም ያለባችሁ ሰዎች እንደዚህ እርግፍ አድርጎ ነው የሚያወጣላችሁ ከላይ ያላችሁ። እጥብ እሽት ስትቀቡ እሽት የሆነ ሰው ያሻችኋል። በደንብ አድርጎ ይሻችሁ ጀርባችሁን፣ ሙሉ ሰውነታችሁን። እናንተም ብትሆኑ እንደዚህ ፀሐይዋ ላይ ለ30 ለ15 ደቂቃ ልጆችን የምናሞቀው ፀሐይ አለ አይደል? ደስ የምትል ፀሐይ፣ እሷን ፀሐይ ነው የምትሞቋት ማለት ነው። እየተቀባችሁ እርቃናችሁን ቁጭ ብላችሁ በደንብ እዚህ ውስጥ ታፋችሁን በደንብ አድርጋችሁ ተቀብታችሁ ለ7 ቀን በ9ኛው ቀን ታዩታላችሁ። እርግፍ በ9ኛው ቀን ብዙ ነገር ታያላችሁ። ከላይላችሁ ላይ የሚወጣውን በሽታ ታዩታላችሁ። ይሄ እያሳከካችሁ ሰውነታችሁ ጥሩ ስሜት የማይሰማችሁ፣ ቁርጥማት የሚሰማችሁ፣ ደስ የማይል ስሜት የሚቆረጣጥም ምናምን የሚያደርጋችሁ ሰዎች ሁላ በጣም ቆንጆ አይነት ደስ የሚል ስሜት ይሰማችኋል። በሽታችሁ ለቋችሁ ይሄዳል። ማንኛውም ነገር መንፈስ ነው። በሽታ ታውቃላችሁ፣ የእግዚአብሔር በሽታ የሚባል ነገር የለም። መንፈስ ነው። ሁሉ በሽታ ተቀይሮብን የሚመጣው መንፈስ ነው። እንደዚህ አድርጋችሁ ራሳችሁን አድኑ። በጣም ተጠቀሙ እባካችሁ። ስትጠቀሙ ግን በተቻላችሁ አቅም ንጹህ ነገር ብትጠቀሙ፣ ይሄ ገብስበስ ያለ ነገር ባትጠቀሙ ጥሩ ነው። እያየው ነው ገበያ ላይ ያለውን ገብስበስ ያለ ነገር እያየው ስለሆነ እሱ ባይሆንና በትክክል ድህነቱን ባታገኙ እንኳን እንዳንወቃቀስ ነው ስጋት የገባችሁ እና የተሻለውን ነገር አይታችሁ እየመረጣችሁ ገስት ላይ ገብተው ቁጭ ብለው የሚልኩላችሁን ሰዎች ከእነሱ ጋር ምንም አይነት ግንኙነት እንዳይኖራችሁ ተናግሬያለሁ። በጣም እኔ ቤት ውስጥ 50% የተለየ እምነት ያለው ሰውና በዚሁ አጋጣሚ መጠቀም የሚፈልግ ሰው ስለሆነ ማንንም ሰው እንዳታወሩ። ይሄንን እናንተ ተጠቀሙና ዳኑ፣ መስክሩ። እኔ ሀሳብ በነፃ መድኃኒት መናገር ነው ያለብኝ። እንደገና ደግሞ ሌሎች መድኃኒቶች የአፍንጫ ቁስለት እዚህ ውስጥ የጆሮ ቁስለት፣ የተለያየ ችግር ያለባችሁ ሰዎች መልእክታችሁ ደርሶኛል። እሱን ደግሞ በቀጣይ እሰራላችኋለሁ። ይሄኛው ስለሚቀድም ነው። እሺ፣ ይሄ ስለሚቀድም ነው። ብዙ ሰው ስለጠየቀኝ የበፊት ስለሆነ ነው። ትላንትና የምናገር ስለነበር አልተመቸኝም፣ በዓል ነው እና እናንተም ደግሞ ዩቲዩብን ሰብስክራይብ አድርጉ። ማርታ ተስፋለም እያላችሁ የምትፈልጉትን ያልተሰራላችሁ መድኃኒት ካለ ጠይቁኝ። እግዚአብሔር ይማራችሁ፣ ነገሮቻችሁ ሁሉ ይስተካከልላችሁ። በተቻላችሁ አቅም ንጹህ ነገር ካገኛችሁ ደስ ይለኛል። ንጹህ ነገር ስታገኙ ስትድኑ ደስ ይለኛል። ጥረት አድርጉ፣ እንደሱ አድርጉና በሰላም ያገናኘን። መልካም የድነት ዘመን ያርግልን።